ፕሮቴስታንት ሆነሽ ግን ወደዛ ሄደሽ ከሆነ ምንም ሳትረጂው ዝም ብለሽ በህይወት ላይ እንደ ዕቃ ጨዋታ እንደመጫወት ማለት ነው። ከልጅነት ጀምሮ ሙስሊም ከነበርሽ እሳየሁኝ በቃ ምንም የምጠይቅሽን መሰረታዊ ነገሮችን ካልመለሽ ወይም ካልመለሰልሽ ራሱ ቤተ እምነቱ በቃ በህይወትሽ ላይ በጣም ቁማር ነው እየተጫወትሽ ያለሽው እና በጣም አደገኛ እንደፈለክ ማለት ትችላለህ። እኔ ማለት በደንብ ጠይቂና ደግሞ እኔ አላወራም፣ አንተ ብቻ ታወራለህ። ፕሮቴስታንት ከመሆኗ በፊት ኦርቶዶክስ እምነት ተከታይ ነበር። ከኦርቶዶክስ በፊትስ ባኢ ነበረች? አየነውና አልኩ ምን ሆኖ አገኘ ነው የሌለበት በረሃ ሆኖ አገኘሁት። እኔ በቃ ፐርሰናሊ ለእኔ እንደዛ ሆኖ አገኘሁት። ስለዛ ድርቅን ያለበት እኔ አብዛኛውን እንትን ላይ ነው የምከታተለው። ምን ላይ ካለብኝም ጉዳት አንጻር ቸርች መመላለስ አልችልም በልሽ አይሻ አሁን ለምሳሌ መሐመድ ያላ መልእክተኛ እንደሆነ አምነሻል አይደል? የፈጣሪ ያላ ድንገት ሊሆን ይችላል። የፈጣሪ በሚለው ይስተካከልና እስቲ አሁን ፈጣሪነቱ ላይ ዛሬ ጥያቄ ስለሚያስነሳ የፈጣሪ መልእክተኛ ለመሆኑ ምንድነው ማስረጃሽ? እሱን ውስጥ እኔ ገብቶኛል አይደለ? አሁን ደግሞ ላንተ ሳስረዳ ምንድነው ሰምተሽ የገባሽ? ምን ሰምተሽ የገባሽ? እንትን ኡስታዞች ጋር ግባና በደንብ ያስረዷቸዋል። እናንተ ግቡና ማለት ነው። አንቺን አስረድተውሻል አይሻ? እኔ አስረድተውኛል። ያስረዱሽን ንገሪን እስቲ። ብዙ የኔ ማስረዳት ችሎታ የለኝም። የአነጋገር ላይ ጎበዝ አይደለሁምና ችግር የለም። ይኸው አሁን ለራሴ ግን ገብቶኛል። የስላሴን ትምህርት እኮ አሁን ቅድም ስታጣጥይ እኮ ያን አነጋገርሽ ቆንጆ ነው፣ ከሲስ የተሻለ ነው እንዳየሁት ከሆነ። እስቲ አሁን ደግሞ መሐመድ የፈጣሪ መልእክተኛ ለመሆኑ እስቲ ምን ብለው እንዳሳመኑሽ ንገሪን እስቲ። እንመንና እኛም ከአንቺ ጋር አብረን እንሂድ እስቲ። መሐመድ የፈጣሪ መልእክተኛ ለመሆኑ ማስረጃው ምንድን ነው? ልንገርህ። አሁን አንተ መረዳት ፈልገህ አይደለም። እኛም ወደ እስልምና እንምጣ እስቲ። አንቺ ብቻሽን ልትድኝ ነው እንዴ? ምንድነው አንቺ የሰው መዳን አላሳስብ አለሽ? በጣም ልንገራችሁ፣ አዳምጡኝ። እናንተ እውነት መረዳት ብትፈልጉ ኖሮ ስንት ኡስታዞች ቤታቸውን ከፍተው ቀኑ ሙሉ ክርስቲያኖች ንግቡና ጠይቁ እያሉ እኔ ሁል ጊዜ ከስራቸው ሳዳምጥ ገባኝና እውነቱ ገብቶኝ እስልምናን ሰለምኩ ማለት ነው። ወደ ፈጣሪ ተመለስኩ። እናንተም እውነት ፍለጋ ቢሆን እኛ ደግሞ አደረግን እልሽ አይሻ አጠናንና አየን አጠናና አሁን እንዳልሽው ኡስታዞች ምናምን ያልሽውን በመጽሐፍት ምናምንም ለማየት ሞከርንና በይ ምንም በቃ እስልምና የህይወት ውሃ የሌለበት በረሃ እንደሆነ አየንና በበረሃ ከምንጎዳ የህይወት ውሃ ወዳለበት ወደ ጌታ ኢየሱስ ብንሄድ ይሻላል። በእርሱኛም ደግሞ መጽሐፍም እንደሚለው ከሆዱ የህይወት ውሃ ወንዝ ይፈልቃል ተብሎ ስለነበረ ከእንደዚህ አይነት ድርቀት ወደዚህ ልምላሜ እንምጣ ብለን ወደዚህ ሄድን። ምናልባት ግን ተሳስተን ሊሆን ከቻለ ቆይ ልንገርሽ፣ ሰዎች ስለሆንን ድንገት ተሳስተን ከሆነም እስቲ ደግሞ አንቺ ደግሞ በሌላ መልኩ ተረድተሽ ሊሆን ስለሚችል አንቺ የተረዳሽውን ደግሞ እስቲ ንገሪኝ። ምን ብለው እስቲ አስረዱሽ እስቲ። መሐመድ የፈጣሪ መልእክተኛ ለመሆኑ ማስረጃው ምንድን ነው አሉሽ? እሺ የፈጠሩትን ታምር ነው የምትፈልገው ወይ? አይ አይደለም፣ ታምር አይደለም። አይ ታምሩን እንኳን ተይው፣ ምንም ችግር ቆይ ሳንገባበት እሱ ጋር ያው ቁርአኑ ምንም ታምርም ሊያደርግ እንዳልቻለ ስለተናገረ ማለት ታምር አሳየንና እንመንህ ተብሎ ሲጠየቅ መሐመድ ያደረገው ነገር ምንድነው? በቃ እኛ ይሄ ያወረድንልህ ቁርአን ከሱ በላይ ምን ታምር አለ ተብሎ ነው የተላከው። አሁን እሱን ሳይሆን እኔ እያልኩሽ ያለሁት ማን ነው መሐመድ የፈጣሪ መልእክተኛ ለመሆኑ ማስረጃው ምንድን ነው? የተጣፈውን አንብበን ነው እኛ የምንረዳው። አንተ በሰዓቱ ነበርክ። አሁን አንተ ስለ ክርስትና ስትረዳ በሰዓቱ ነበርክ እንዴ? ማለት አምላክ ትእዛዝ ሲሰጥ በሰዓቱ አንተ ነበርክ ወይስ የተጣፈ አታምን ማለት ነው? በሰዓቱ እኛ የተጣፈ ነው እኮ እኛ አንዴ ቆይ እኛ የተጣፈውን ነው የምናምነው። በሰዓቱ አልነበርንም፣ ግን ተጥፎልን ያገኘነውን አንብበን ነው የምንረዳው። በሰዓቱ ነበርኩ ካልክ ደግሞ አንተ በአንተ ሰዓት አስረዳን እስኪ። በሰዓቱ ነበርክ በአንተ ሰዓት።
መጽሐፍ ቅዱስ ላይ ከመጽሐፍ ከነበር የኛ አሁን ምን አለ መሰለሽ ለምሳሌ አንደኛ መጽሐፍ ቅዱስ ኢቭን ባይጻፍ ኖሮ ራሱ ክርስትና ኤግዚስት ያደርግ ነበር። በነገራችን ላይ ባይጻፍ ራሱ መጽሐፍ ቅዱስ ባይጻፍ ኖሮ ራሱ ጌታችን ኢየሱስ አንድም ቦታ በነገራችን ላይ መጽሐፍ ቅዱስ ጻፉ ብሎ ሲያዝም አናይም። በኋላ ላይ ግን አስፈላጊ ሆኖ ስለተገኘ ሐዋርያቱ ደቀ መዛሙርቱ ሲጽፉልን አይተናል። እና ኢቭን መጽሐፍ ቅዱስ ባይጻፍ ኖሮ ራሱ የእግዚአብሔር ቃል ግን ሕያው ሆኖ በመንፈስ ቅዱስ አሰራር ሁሌም ተጠብቆ የጌታ ትምህርት አስተምህሮ ማለት ነው ክርስትና ሁሌም ይዘልቅ ነበር። ሰዎች እየተጠመቁ እየዳኑ እስከ ዓለም ፍጻሜ ይቀጥሉ ነበር። ለማንኛውም ግን በምን አወክ ክርስትና ትክክል እንደሆነ በምን አወክ ላልሽው ለምሳሌ እኔ ክርስቶስ ኢየሱስ ዝም ብሎ የተጻፈ ነገር ብቻ ተላልፎልኝ ሳይሆን ሞቶ ተነስቷል። በጣም እኮ ነው የሚያስደንቀው። ኢየሱስ ለማኃጢአት የሞተው ኢየሱስ አንዴ እነግርሻለሁ፣ ችግር የለም። ክርስትና ትክክል መሆኑን በምን አወክ የተባለው መጀመሪያ እንዲያዳምጪና እዚህም እዛም እንዳንሆን ማለት ነው። ጌታችን ሞቶ ተነስቷል። ሞቶ መነሳቱን ቤታወክ የተጻፈ አንበብ አይደለ ካልሽኝ፣ የተጻፈ አንበብ ይሄ የመጽሐፍ ቅዱስን አንበብ ብቻ አይደለም ታሪክም ያውቀዋል። በቃ አለቀ። የክርስቶስን ሞቱን ታሪክ ያውቀዋል። ትንሳኤውን ደግሞ ባይ ሪዝኒንግ ማሳየት ይችላል። ትንሳኤውን ማለት ነው። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ማንም የለም። እኔ ከዚህ ቀደምም ብዙ ጊዜ ተማምረንበታል። ሰው ሀብታም ሆናለሁ ብሎ ተነስቶ ሀብታም ሊሆን ይችላል። ዶክተር ሆናለሁ ብሎ ተነስቶ ዶክተር ሊሆን ይችላል። ሞቼ እነሳለሁ ብሎ ግን ሞቶ መነሳት የሚችል ከጌታችን ኢየሱስ በቀር ኧረ ማን ነው? ማንም የለም። ኢየሱስ ሞቼ እነሳለሁ ብሎ ሞቶ ከተነሳ ሌላውንም የተናገረውን ቃል እንድናምኑ ያደርገናል። በክርስቶስ በኩል የተገለጠው ነገር የምርም እውነት እንደሆነ 101% እርግጠኛ ነኝ። ለምን እንዴ ሞቼ እነሳለሁ ብሎ ከተነሳ ሌላው ነገርንማ እንዴት ቃሉን አይጠብቅም? ይጠብቃል እንጂ አክሊል አንተ ራስህ ሞተህ ትነሳለህ ካለኝ አሜን ብዬ ይቀበላሉ። ለምን እሱ ራሱ ይኸው አድርጎት አሳይቶኛል። እንድጠራጠረው እንኳን ቀዳዳ አላበጀልኝም። ወደ ሙሐመድ ጋር ስትመጪ ግን ሙሐመድ የፈጣሪ መልእክተኛ ለመሆኑ ምንድነው ማረጋገጫሽ? የተጻፈው አልሽኝ። የተጻፈው ቁርአን ከሆነ ቁርአኑን ራሱ የሰጠሽ ሙሐመድ አይደለም ወይ? እንዴት አመንሽው? ሙሐመድ የምርም ከፈጣሪ ሆኖ እንደሰጠሽ ያንን ጽሑፍ። እሺ በመጀመሪያ አዳምና ሔዋን በሰሩት ኃጢአት ኢየሱስ ሞቶልሻል ይሉኛል። ልጅ ባባቱ ኃጢአት ይቀጣሉ ወይ ብዬ ጠይቃለሁ። ወደ እሱ እንሄዳለን። ይሄ ወደ የተያያዘ ነው። አንድ ላይ መሰረቱ ይሄ እኮ ነው። ወደ እሱ እሺ። አዳምና ሐዋ የት ነበሩ ሳይበድሉ በፊት? ጀነት ነበሩ። ከዛ በኋላ ከገነት የተባረሩት ምን አድርገው ነው? አትብሉ የተባሉትን ቅጠል በልተው ተባረሩ። ከዛ በእነሱ ኃጢአት ምክንያት ልንገርህ፣ አሁን እኮ አንተ በቃ ከዛ ራስህ አልመልስም። ተባረሩ። ተመልከች። እኔ ካላወራሁ እወጣለሁ። በቃ ታወሪያለሽ። ኧረ እኔ ምንም አላወራም። ጥያቄ ብቻ ነው እየጠየኩሽ የምታወሪው። አደም እሺ ያንን በላ አልሽኝ፣ ተባረረ አልሽኝ። ከተባረረ በኋላ እሺ ኢማጂን መጀመሪያ ተፈጥረው ገነት የነበሩት ወይም በጀነት የነበሩት እነሱ ናቸው፣ አዳምና ሐዋ ናቸው አልሽኝ። አዳምና ሔዋን እዛ ከነበሩ የተባረሩት ኃጢአት በመስራታቸው ነው አይደለ? እኔ እኮ የተባልኩትን ነው የምነግርህ። እኔ እንደዛ ብዬ አላምንም። እኔ ደግሞ በእስልምና አሁን አንቺ ባለሽበት እኮ ነው የምልሽ። ልንገርህ እሺ። አሁን አንተ ምንም እንዳላወራ እየተከላከልከኝ ነው። ችግር የለም። ይሁን ንገሪኝ። አሁን በእናንተ በእስልምና አዳምና ሐዋ ጀነት ነበሩ አልነበሩም? እሱን ጠይቄ እነግርሃለሁ። አሁን ግን በቃ የእስልምናውን ይሄ የት እንዳለም ካላወቅሽ ተይው። አሁን ስለ አዳምና ስለ ሔዋን በቃ አንተ እንዳወራ አትፈልግም አይደለም? አላውቀውም አልሽኝ እኮ ምኑን ታወሪዋለሽ? አላውቅም እያልሽ የማታውቂውን ምኑን ታወሪዋለሽ? ስለዛ ወደዛኛው እንሂድና ሙሐመድ የፈጣሪ መልእክተኛ እንደሆነ በምንድን ነው ያወቅሽው? በቁርአን ካልሽ ቁርአን ራሱን ሙሐመድ ነው የሰጠሽ። አሁን እኔ እንዴት እንደወጣው ብቻ ነው የምነግርህ እንጂ ይሄንን እኔ ጠይቄ እነግርሃለሁ። ስለዛ ይሄን ሁሉ ሳትረጂ ተመልከች። የገባኝ ገብቶኛል። ለምሳሌ አይሻ እኔ ሙሐመድ የፈጣሪ መልእክተኛ እንደሆነ እንዴት እንደሆነ ሳታውቂው ሳትረጂው ብድግ ብለሽ ብቻ በቃ እሱ የፈጣሪ መልእክተኛ ነው ብሎ መነሳት፣ ይሄ በጣም በህይወትሽ ላይ አደገኛ ውሳኔ መወሰን፣ አደገኛ መፍረድ ነው። ቆይ አንዴ ምናልባት መጀመሪያውንም የገባኝ ነገር አለ ቆንጂት፣ ኧረ አንዴ ቆይ እሺ። አሁን እኮስ የገባሽ ነገር እኮ እንዳልገባሽ ነው። አሁን ሳየው ስረዳሽ የገባሽ እንዳልገባሽ ነው። አሁን ላይ ሳየው ማለት ነው። ገብቶኛል። ያው አንተ ወይ መጀመሪያውኑም ፕሮቴስታንት ካልነበርሽ በግልጽ ተናገሪ።
ፕሮቴስታንት ሆነሽ ግን ወደዛ ሄደሽ ከሆነ ምንም ሳትረጂው ዝም ብለሽ በህይወት ላይ እንደ እቃቃ ጨዋታ እንደመጫወት ማለት ነው። ከልጅነት ጀምሮ ሙስሊም ከነበርሽ እሳየሁኝ በቃ ምንም ማለት አሁንም ሆነሽ ቀሪ ምናምን እያልኩኝ ሳይሆን ግን በቃ ብዙ ሙስሊሞች በዙሪያችን አሉ። ግን ፕሮቴስታንት ነበርኩኝ ከዛ በኋላ ወደ እስልምና ሄድኩኝ ካልሽ ግን እና ይህንን የምጠይቅሽን መሰረታዊ ነገሮችን ካልመለሽ ወይም ካልመለሰልሽ ራሱ ቤተ እምነቱ በቃ በህይወትሽ ላይ በጣም ቁማር ነው እየተጫወትሽ ያለሽው እና በጣም አደገኛ እንደፈለክ ማለት ትችላለህ። እኔ ማለት በደንብ ጠይቂና ደግሞ እኔ አላወራም አንተ ብቻ ታወራለህ እንደፈለክ ማለት ትችላለህ። እኔ ግን እውነታው ገብቶኛል። ሰው የፈለገ ቢል ግን ከበፊትም ታውቃታለህ ግን ሲሶ እኔ እውነቱ ስለገባኝ ፕሮቴስታንት አይደለም። አንዴ እኔ ቤት መጣች እኮ አንዴ እኮስ መጣ ፕሮቴስታንት እኔ ቤት መጣችና አይደለም ከፕሮቴስታንት ከመሆኗ በፊት ኦርቶዶክስ እምነት ተከታይ ነበር። ከኦርቶዶክስ በፊትስ ባኢ ነበረች? አይደለማ እንትን ሁሉንም ሃይማኖት ታነካካታለህ እንዴ? ለማንኛውም አይደለም ሽብሬ ቆይ አይ ሲሶ ሽብሬ በጣም አደገኛ የህይወት ጉዳይ እኮ ነው ሲስ ይሄ ጉዳይ ነው። ወደ እውነተኛው የህይወት ጉዳይ ነው። አደገኛ ነው። ሰው እንዲሁ ዝም ብሎ ቀጥታ የሚገባበት ነገር አለ። እሺ እኔ እንዳወራ ተፈቀዳችሁልኝ? እንዳወራ ትንሽ ካላስወራችሁኝ እዚህ ጋር አንድ ወንድም አለ። እሱን እንጠይቀውና መልስ ካለው እንስማ። ተው ሂደሽ ስሚ ልጅቷን ከምታደናግራት ለምን ወንድምሽምነት አትቀበልም? አብዱል ከሪም ይኸው ከላይ ካለችው ለምን ትፈራዋለህ? እሷን ምናምን ከተቀበለች አንድ ወር አይሞላትም። እሷን ከምታጨናንቅ አብዱል ከሪምን ለምን አትቀበልም ጥሪውን? ለምን ነው የምትፈራው? አሁን ደግሞ ሰማኛ አንዴ ሰማኛ። አዎ እንደዛ ነው። አንቺ በሰው ጭንቅላት እየተመራሽ እኮ ነው። አክሊል ለምን መክሰስ አይደለም አንቺ ከሰለች አይሆናትም። አንዴ እባክህ እሷን ከምታጨናንቅ እሱ ለምን አትቀበልም? ወንድ ከሆንክ አላጨናንቃትም። እሷን የጠየቅናትን ጥያቄ አንተ በጣም እንትን እያልክ እኮ ነው ማለት ከአንተ የማይጠበቅ ሰማኛ። አንዴ ስማ ፕሊዝ። አንዴ እየተደማመጠ በአንድ ወር ገብታ አይደለም ስለስልምና ምን ልትመልስ ፈልገህ ነው? አንዴ እባክህን እየተሰማማን እናውራ ወንድማችን የአብዱል ከሪም። እኔ እንግዲህ ምንድን የውይይት ጥሪ ለወንድማችን ማን ነው ለሁሱ አቅርብ ያለው እሱ ወደዚህ ወደ ረፍት ላይ ነው። ሁሱ እንደሌለ ታውቃለህ። ኧረ በጌታ አንዴ ቆይ ስማ እስኪ ልጨርስ። ይሶ ስልጣን ስጠኝ ወንድማ ቆይ ተይ ቆይ ፊ ወንድማችን ሁሱ እረፍት ላይ ነው ታውቃለህ ምናምን ላልከው እኔ አላውቅም። ሁሱን ስከታተል እኮ አሉ መውጫ መግቢያውን ግን አጋጣሚ ግን ከሰራሁት በኋላ አንዳንድ ሙስሊም ወንድም እህቶቻችን አይ ሁሱ እኮ የለም አሉ። ኦኬ ከሌለ ምንም ችግር የለም። ስለዛ ምንድን ነው ተመልሶ መምጣቱ ይቀራል እንዴ ወይስ በዛው ነው የሚቀረው? በፍጹም። ስለዛ መምጣቱ ስለማይቀር ሲመጣ ይደርሳል። አሁን ሌላ ያልካችሁ አብዱል ከሪም ለምን አትቀበሉትም? ብዙ ጊዜ ጥሪ ያደርጋል። ኦኬ እባክህን አንዴ ይሰማ እስኪ መሀል ላይ አትግባ። እሺ እየሰማሁ ነው። እነዚህ አሁን ይሄ አብዱል ከሪም በላቸው ሌላ በላቸው ምናምን እንደነዚህ አይነት ልጆችን እነሱ ደግሞ ምንም ችግር የለውም። ይኸው ከነ ኤፌሶን ጋር ከነ ትንሿ ከነ ማማይ ጋር ምናምን ማውራት ይችላል። ሲምጣና ከነሱ ጋር ይከራከር። ግዴታ ከኔ ጋር መሆን አይጠበቅበትም። እኔ ወንድም ሁሱ ጠርቼዋለሁ። ይምጣና ሁሱ ከኔ ጋር ይወያያል። አለቀ። ይሄ ነው። አሁን ደግሞ አንተ እንግዲህ እህታችን አይሻ ስትጠየቅ የነበረችውን ገና አንድ ወር ስላሉናት አትመልሰውም ስለሆነ እያልክ ያለው አንተ ደግሞ ከአንድ ወር በለጥ የሚል ይመስለኛል። በእስልምና ውስጥ ከቆየ እውነቷን ነው። አንተን ጠይቀህና እውቀትን ከፈለግ ኡስታዞች ለመጣ ጠይቅም ነው አንተን ጠይቀህና መልስ እስቲ ማለት የመጠየቅ ልብ ድፍረቱ ካለ ኡስታዞችና እናጠይቅ ምን ችግር አለው? እኛማ እኮ ላጠና ነውና ቅድም እንዳልኩ እኮ ነው ደግሞአለሁ። ቅድም ያልኩትን ልድገመው አንዴ አይደለም አሁን ከነዚህ ማለት አንድ ወር ካልሞላ ችግር አንዴ ይቅርታ አድርግልኝ። ከእሷ ጋር እኮ እየተከራከርን አይደለም። መታ አንዳንድ ነገሮችን እያወራችን ስለሆነ እንደው ምንድን ነው የገባት የተረዳችው ነገር ምንድን ነው ብለን መጠየቃችን ነው። ቅድም ግን እንዳልኩ እስልምናን እንግዲህ እንደ አቅሚቲ በቻልነው አቅም ከመጽሐፍቱም ከምኑም የተወሰነ አየነው በል አየነውና አልኩ ምን ሆኖ አገኘ ነው
የሌለበት በረሃ ሆኖ አገኘሁት። እኔ በቃ ፐርሰናሊ ለእኔ እንደዛ ሆኖ አገኘሁት። ስለዛ ድርቅን ያለበት። ስለዚህ ምን አልኩ? የህይወት ውሃ ወዳለበት ወደ ጌታ ኢየሱስ መቅረብን መረጥን አልኩኝ። መጽሐፍም እንደሚናገረው ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 7 ላይ ምን አለ? በእኔ የሚያምን ከሆዱ የህይወት ውሃ ወንዝ ይፈልቃል አለ። ታዲያ እንደዚህ አይነት የህይወት ውሃ ያለበት ቦታ ነው እንጂ የሚገኘው ለምን በረሃን ለምን እመኛለሁ? ድርቀትን ለምን እመኛለሁ ብዬ አልኩኝ። አሁን ይሄ በመንፈሳዊ አገላለጽ ነው የገለጽኩ ያለሁት፣ ይሄ በረሃ የሚለውን ማለት ነው። መንፈሳዊነት የለውም። መንፈሳዊነት ያለው ክርስቶስ ኢየሱስ ጋር ብቻና ብቻ ነው ነው። አይ ኖ እንደዛ አይደለም ብለህ ደግሞ አንተ ስለ ምንድነው ስለዚህ ስለ እምነት መግለጽ እችላለሁ ብለህ እኮ ነው የመጣኸው። ሙሐመድ የፈጣሪ መልእክተኛ እንደሆነ በምን አወቅ የሚለውን መመለስ ትችላለህ? እሱ በአንተ እምነት አንተ ያልከው ነገር ልክ ነህ። በአንተ እምነት ማለት ነው። በአንተ እምነት ማስረዳት አንድ ወሯ ነው። እስልምና ባህር ነው። በአንድ ወር እድሜ ልክ አንተን እህታችንን ማታዋት በቃ አንተን ልንጠይቅህ በቃ እሷ እንዳለችህ እውቀት ፈልገህ ከሆነ ኡስታዞችን አናገር። በቃ ለዛ በቃ በቃ እያጨናነኳት አይደለም። በቃ የሚያውቅ ሰው ጠይቅ። በአንድ ወር ባህር የሆነ እምነትን እንድታውቅ ፈልገህ ነው። ኧረ እባክህን እየተረዳችሁ እንድታካፍለን ነው እንዲቀበሉ የምታደርጓቸው። በቃ ማለት ለምን እንደወጣች ክርስትናን ጠይቃት ትንገርህ። የምታውቀው ስለነበረችበት ማለት ነው። ስለ እስልምና ግን በጣም ሼም ነው እኮ። ቆይ ማነው ስሙ? ተውሂድ አንድ ወር ያልሞላውን ሰው ስለ እስልምና ሙሉ መልሱ ሲባል ተውሂድ እባክህን ቆይ አንዴ ቆይ ይቅርታ አድርግልኝ። እሺ ወንድም እኔ ነኝ እንትን ያልኩ ያው አልመልስም ስላልክ ጭቅጭቅም እንዳይሆን ነው። ምንድነው መሰለህ ባጭሩ እና ከእህታችን አይሻ ጋር እየተከራከርን አይደለም። እሷ የገባት ነገር እንደው አዲስ ነገር ካለ እንደው ትንገረን በሚለው ጠየቅናት እንጂ እየተከራከርናት አይደለም። ሲቀጥል ክርስትና ላይ ጠይቃት አልከኝ። ክርስትና በነገራችን ላይ ስህተት ቢሆን ራሱ ክርስትና ስህተት አይሆንም፣ ግን ስህተት ቢሆን ራሱ የክርስትና ስህተት መሆን እስልምናን ትክክል ሊያደርገው በፍጹም አይችልም። ይችላል እንዴ? አይችልም። ክርስትናን እኮ ትክክል ያደረገው የእስልምና ስህተት መሆኑ እኮ አይደለም። እስልምና ስህተት ስለሆነ ነው ክርስትና ትክክል የሆነው እኮ አንልም እኛ። ክርስትና ትክክል የሆነው የእግዚአብሔር መገለጥ ስለሆነ በጌታ በክርስቶስ በኩል የመጣ ስለሆነ ነው። ክርስቶስ ደግሞ አሳማኝ ነው፣ በጣም አሳማኝ። በትንሣኤ ያሳመነ ጌታ ነው። በትንሣኤ አንዴ አይሻ ሰበካ ከሆነ በቃ ልውረድ። ጥያቄ ነው ሰበካ ሰበካውን ተወውና እንዴት ወጣሽ ነው አንድ የት ፕሮቴስታንት ቸርች ነበር የምታመልኪው? የትኛው ጋር ነበርሽ? እስቲ ሴሚሲ ወረድ ብሎ ማን የሚባል ቸርች ነው? ጳውሎስ ቸርች ሴሚሲ ወረድ ብሎ ጳውሎስ ቸርች የሚባል አላችሁ እንዴ ወገኖች? ኧረ የለም፣ በእግዚአብሔር የለም። ጥበብ ወርቅ መሰለኝ ምናልባት። እሺ እንደፈለጋችሁ ማለት ይችላል። እንትን ነው ይሄ እንደዚህ አይሻ፣ አሁን ይሄ አይጠቅምሽም። እንደዚህ አሁን ሳቱኝ እንደዚህ ነው ምናምን እያሉ እንትን ማለት ጥሩ አይደለም። እና ከዚህ ቀደም ምን አለች መሰለኝ? እዩ ጩፋ ጋር ነኝ አለች። ከዚህ ቀደም ለእኔ እዩ ጩፋ ጋር ነኝ አላልሽኝም? ከዚህ ቀደም አላልኩህም። ማስረጃ አፋጭ የት አባቱ አውጣ ማስረጃ። ምን ማን ተምታታ? ማስረጃ አላምታታ። እናንተ ብቻችሁ እኔን አላሰራው እያላችሁ አለዛ ለወርድ ነው። ማስረጃ አምጡ። በሉ በቃ በሉ እናንተ ልታፈምሱት ነው የምትፈልጉትና ማስረጃ አለ ማስረጃ ወሬ መጣው። እሺ በቃ ሲሶይ አይሻ ቆይ ጠብቁኝ ብሏል። እሷ ቆይ እስቲ አንዴ እውነት ገብቶኛል ብለሻል እና ያ የተገለጠው እውነት እስልምና ነው ብለሽ ስለምታምኚ ያመንሽው እምነት እስልምና እስከሆነ ድረስ እውነቱ ያ ነው ብለሽ ስለምታምኚ እስቲ የገባሽን ነገር እስልምና ውስጥ አላህ አንድ ፈጣሪ ነው። ነብዩ መሐመድ አታሶሪኝም? እሺ በቃ እኔ ወርዳለሁ። እኔ ማለት ስትናገሪ በመሀል እየገባችሁ አፊያፊያን የምትሉ ከሆነ ወርዳለሁ። መረጃ እንደሆነ ነው ያልኩሽ።
ምክንያቱም ቁርአን ላይ አንድም ቦታ አንድ አምላክ ብሎ አያስቀምጠው። እሱን ኡስታዞች ሂጅና ጠይቂ። አለዛ ደግሞ እኔ አፋፌን የምትይ ከሆነ እሺ። አንዴ ምንድነው አሁን አይሻ እየተገነዘብን ያለው ሲጠየቅ ምንድነው ኡስታዞች ጋር ሂደሽ ጠይቂ ነው የምትይው። አንቺ በኡስታዞች ጭንቅላት ወይ ደግሞ በአንድ በመምህር ጭንቅላት አይደለም የምትመሪው። ማመንም እንዲሁም ደግሞ መመራት ያለብሽ ባመንሽው መጽሐፍ ላይ ነው። መጽሐፉ ምን ይላል የሚለው ነው። ኦኬ ለምሳሌ ሁሉ የሚጠቀሰው አሁን እናንተ ሚስጥር ነው አይደለም የምትሉኝ? ሚስጥር ነው አባቶችን ጠይቂ አይደለም የምትሉኝ? እናንተ ስለምን እንደዛ ትላላችሁ? እኔ መልሼ እልሻለሁ እኮ በነገራችን ላይ አስተምሬሽ መልሼ እልሻለሁ። አይደለም አንቺ መልሽ አምነሽ ነው የወጣሽው። እሱ ቪዲዮ ስላለኝ ማንሳት እችላለሁ። ቴንኪው ብለሽ አበስትሽ ነው የወጣሽው። ለማንኛውም አንቺ ቪዲዮ አስወጣል እንደዚህ እንዳልሽ አይቀርም። በነገራችን አወጣልሻለሁ ቪዲዮ ራሱ ስለ ክህነት አላመንሽም ባለፈው ማስረጃ ስለ ክህነት አላመንሽም ወይ ነው ያልኩሽ ያለው ስለ ክህነት። እሺ በቃ ይሄ ቪዲዮሽና አሁን እንደዚህ ያልሽበት ዩቲዩብ ላይ አለ። እንዲሁም ደግሞ እኔ ቤት ገብተሽ አስተምረሽ ቴንኪው ብለሽ ያወጣሽበትን እሱ አቀናብሬ ሁለቱንም ለቅልሻለሁ። ማስረጃ ብርቅሽ ነው እንዴ? ቪዲዮ እኔ ጋር ነው ያለው። ቪዲዮ ማስረጃ ብርቋ ነው ዛሬ የሰማችሁ መሰለኝ። እስቲ ቆይ አንድ አዳምጪ። ቪዲዮ ለምሳሌ አዳምጪ እናቴ አዳምጪ። ማስረጃ ብቻ ነው እንጂ ዝም ብሎ ወሬ አለ። እሺ በቃ ዝም ብለን እኛ ደግሞ ቤታችን ስለሆነ እናወራበት። አንዴ እሺ ቻው በቃ እናመሰግናለን። አለማስረጃ ስለማልቀበል አይሻ አንዴ ኤቢ ጥያቄ አለ እኮ አይሻ አንዴ አይሻ አለማስረጃ አልፈልግም እኔ አረ ምን በማስረጃ አውርተሽ ነው ኤቢ በማስረጃ ይጠይቅሻል። አንዴ ኤቢ አቤት ሲሳ አሎ እንኳን ደህና ቆየኝ ሲሳ። አይሻ እዚህ ያላችሁ ሁላችሁንም ሰላም ብያለሁ። ማለት ለምሳሌ እስልምናው ላይ ያለውን ነገር እንኳ ለጊዜው አቆይተ ነው ክርስትናው ላይ የነበረሽን መረዳት ማለት ክፍተቶች ካሉ እነሱ ላይ ምን ያህል እርግጠኛ ሆነሽ ምን ያህል ጨርሰሽ ነው? ኧረ ኤቢ እኔ ያው መልሼላታለሁ ስላሴንም እንዲሁም ደግሞ የብሉይ ኪዳንም አንስታ ስለ ክህነት እንዲሁም ደግሞ የካህናት አስቀድሞ የነበሩት ካህናቶች ስርዓትን አለ አይደለ እና ያንን አንስታ ምናምን መልሼላት ጨርሰን ከዛ የተቀበለችው ተቀብላለች፣ ያልተቀበለችው አልቀበልም። ይሄ ነገር ስለኔ የኔ አካላት ላይ እሺ። እኔ እስኪ አንድ ጥያቄ አይሻ አልቀበልም። ይቅርታ ኤፌሶን በማስረጃ ትመጫለሽ። ዝም ብለሽ ብታወሪ እኔ አልቀበልሽም። ማስረጃ ይዘሽ ትመጫለሽ። አይሻዬ አንዴ እሺ አይሻ ብዬ እንድጠራሽ ነው አይደል የምትፈልጊው? እኔ እሺ እንግዲህ የአንቺን ፈቃድ ልከተል ብዬ ነው እንጂ ብዙ ደስተኛ አይደለሁም። ግን እስኪ ፈቃደኛ ከሆንሽ ፐርሰናል ነገር ልጠይቅሽ። ማለት ክርስትና ላይ ወይም ፕሮቴስታንት ቸርች ላይም ከሆነ የቆየሽው እስኪ የተማርሻቸው ምን ትምህርቶች ከጥምቀት በፊት የተማርሹ ትምህርት ካለ ከተጠመቅሽ በኋላም እስኪ ግልጽ አድርጊልኝ ያለውን ክፍተት ለመረዳትና ማግዝሽ ነገር ከሆነ ብዬ ነው። ልንገርህ፣ ኢየሱስ አንድ አምላክ ብቻ ነው፣ ኢየሱስ አዳኝ ነው የሚል ትምህርት ነው የተማርኩት። ኢየሱስ ያለምንም አጋዥ ያድናል ብቻውን ያድናል። ስንት ወር ተማርሽ ቸርች? እኔ አብዛኛውን እንትን ላይ ነው የምከታተለው። ምን ላይ? ካለብኝም ጉዳት አንጻር ቸርች መመላለስ አልችልም። ያው የእግር ጉዳት አካል ቸርች መሄድ አልችልም። ስለማትችል አውቃለሁ ቲቪ ላይ ነው የምትከታተለው። ቴንኪው። ስለዚህ የሆነ ሰው በአካል አንቺን አግኝቶ ያለሽበት ጋር መጥቶ ወይም አንቺ ያለበት ቦታ ሄደሽ የአንድ ወር የሁለት ወር ትምህርት ሌሎች ፕሮቴስታንቶችም እንደሚያደርጉት ከጥምቀት በፊት የአንድ ወር የሁለት ወር ትምህርት፣ ከዛም በኋላ የደቀ መዝሙር ትምህርት፣ ትምህርተ ስላሴ፣ ትምህርተ ስጋዌ፣ ነገረ ፍጻሜ፣ ትንሣኤ ሙታን፣ ቤተክርስቲያን ምንነት ሚል ተከታታይ ትምህርቶችን ጥያቄዎችን እየጠየቅሽ እያብላላሽ የተማርሽበት ጊዜ የለም ማለት ነው አይደል? እኔ እንትን ላይ ነው የምከታተለው። በጣም ጥሩ። ቲቪ ላይ ከሆነ እኔም ባለኝ ልምድ እንደዚህ አይነት ሙሉ የሆነ አንቺ የምጠይቂያቸውን የትምህርተ ስላሴ፣ የትምህርተ ክርስቶስ፣ የነገረ ፍጻሜ፣ ቤተክርስቲያን ትምህርትን በጥልቀት ጥያቄዎችን ሁሉ ሊመልስ በሚችል መልኩ ልታገኙ አትችይም። አይመስልሽም? እንደዛ አይሻ ሙሉ መረጃ ልታገኝ ትችላለሽ ያንን ነገር ብዙ ጊዜ። ምክንያቱም ቴሌቪዥን ላይ የሚተላለፈው
ስብከት ነገር ስለሆነ ብዬ ነው። ልንገርህ አሁን አንተ እሺ፣ አሁን አንተ የገባህን እስኪ አስረዳኝ። አንድም ሶስትም ሲባል እሱ ነው አሁን እኔ እንደወጣ ያደረገኝ ትልቁ ምክንያቴ አንድም ሶስትም የሚባለው ስላልገባኝ ነው።